ሰማይ ላይ ሆነው በፎቶ ሲመለከቷት ፍጹም የካሬ ጂኦሜትሪ ቅርጽ ያላቸው አስገራሚ ብሎኮች የተሰደሩባት በአውሮፓ እምብርት ላይ የምትገኝ ድንቅ ከተማ ናት ባርሴሎና። ይህች ከተማ የዓለማችንን ትልቁንና ለ144 ዓመታት ያልተጠናቀቀውን ግዙፍ ቤተ ክርስቲያን እንዲሁም ከክለብም በላይ የሚባለውን ታላቁን የኤፍሲ ባርሴሎና እግር ኳስ ክለብን በውስጧ የያዘች የታሪክ ማዕከል ናት። ከዚህ ማራኪ የቱሪዝምና የባህል ውበት ጀርባ ግን መላውን ዓለም የሚያስደንቁ ጥንታዊ አፈ ታሪኮች፣ አሰቃቂ የአርክቴክቶች ሞትና በከተማዋ ነዋሪዎች ላይ የተደቀኑ ወቅታዊ የኑሮ ቀውሶች ተደብቀዋል። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቪዲዮ በስፔን ሰሜን ምዕራብ አቅጣጫ የምትገኘውንና የሳይንስና ስነ ሕንፃን ጉልበት ያደመቀችውን አስደናቂዋን የባርሴሎና ከተማን ታሪክ ወደ እናንተ እናደርሳለን። ቪዲዮው ከከፍተኛ የቱሪዝም ዝና ጀርባ የተሸሸጉትን አስደንጋጭ ምስጢሮችና የታሪክ ውጣ ውረዶች የምናሳይበት ልዩ መሰናዶ ይሆናል። እንደተለመደው ቻናላችንን ሰብስክራይብና ሼር በማድረግ ለሌሎች አድርሱልን። መልካም ቆይታ። ባርሴሎና በደቡብ አውሮፓ በሰሜን ምዕራብ ሜዲትራንያን ባህር ዳርቻ ላይ በግርማ ሞገስ የተቆረቆረች ታሪካዊ የወደብ ከተማ ናት። ይህች ከተማ ከፈረንሳይ ድንበር በስተደቡብ 150 ኪሎ ሜትር ያህል ርቀት ላይ ብቻ የምትገኝ በመሆኗ ለአውሮፓ የንግድ መስመር ትልቅ በር ሆና አገልግላለች። መልክዓ ምድራዊ አቀማመጧ ለከተማዋ ልዩ ውበትን ከመስጠቱም በላይ ለዘመናት በውጭ ወራሪዎች ዓይን እንድትወድቅ ምክንያት ሆኗታል። ይህ የተፈጥሮ ስጦታም ከጀርባው ሌላ ትልቅ የመሬት መጨናነቅ ምስጢር ይዞ እንደሚመጣ በወቅቱ ማንም አልገመተም። የከተማዋ ልዩ መልክዓ ምድር የተከበበው በሁለት እጅግ ግዙፍ በሆኑ የተፈጥሮ ድንበሮች መሆኑ ለአወቃቀሯ ትልቅ ተግዳሮት ሆኖባታል። በአንድ በኩል ሰፊውና ጥልቁ የሜዲትራንያን ባህር ሲያዋስናት፣ በሌላ በኩል ደግሞ ኮልሴሮላ የተባሉት ረጅም ተራራማ ሰንሰለቶች ከበዋታል። እነዚህ ሁለት የተፈጥሮ ግድግዳዎች ከተማዋ ወደ ጎን በነፃነት እንዳታድግና በጠባብ መሬት ላይ እንድትገደብ ከባድ እገዳ ጥለውባታል። በዚህም ምክንያት የከተማዋ መሐንዲሶች ያሉትን ጠባብ ቦታዎች ብቻ ተጠቅመው ሕንፃዎችን ለመገንባት መገደዳቸው የከተማዋ ታሪክ አካል ነው። ከኢትዮጵያ ወይም ከአፍሪካ ቀንድ ተነስተን በአውሮፕላን ብንጓዝ የባርሴሎና አቅጣጫ ቀጥታ ወደ ሰሜን ምዕራብ መስመር በመሄድ የሚገኝ ነው። ጉዞው ሰፊውን የሜዲትራንያን ባህርንና ሰሜናዊ አፍሪካን አቋርጦ የሚያልፍ በመሆኑ ለምስራቅ አፍሪካውያን የራቀ ስሜት አይሰጥም። ከተማዋ ከስፔን ዋና ከተማ ማድሪድ አንጻር በስተ ሰሜን ምስራቅ አቅጣጫ የምትገኝ ሲሆን ይህ ርቀት የራሱ የሆነ የፖለቲካ ልዩነት አለው። ይህ መልክዓ ምድራዊ ልዩነት በሁለቱ ከተሞች መካከል ለዓመታት ለዘለቀው የእግር ኳስ ፉክክር ዋነኛው መነሻ ሆኗል። ባርሴሎና የካታሎኒያ የራስ ገዝ ክልል ዋና ከተማና የኢኮኖሚ ማዕከል በመሆኗ በስፔን ውስጥ የራሷ የሆነ የተለየ ክብር አላት። ይህ ክልል የራሱ የሆነ ቋንቋ፣ ባህልና ታሪካዊ ማንነት ያለው በመሆኑ ነዋሪዎቹ ራሳቸውን እንደ ስፔናዊ ሳይሆን እንደ ካታላን መቁጠርን ይመርጣሉ። ከተማዋ በባህር ዳርቻዎቿ ውበትና በወደብ ንግዷ ምክንያት በአውሮፓ ውስጥ እጅግ ባለጸጋ ከሆኑት የባህል መናገሻዎች አንዷ ለመሆን በቅታለች። የሜዲትራንያን ባህር ነፋስና ሞቃት የአየር ንብረት ለከተማዋ ነዋሪዎች ፍጹም ነፃነትንና ክፍት ስብዕናን ሰጥቷቸዋል። ይህ ምቹ አቀማመጥ ዛሬ ላይ በየዓመቱ በሚሊዮን የሚቆጠሩ ሰዎችን ከዓለም ዙሪያ የሚስብ የቱሪዝም ማግኔት እንድትሆን አድርጓታል። የባርሴሎና ከተማ አመሰራረት ከሁለት ታላላቅ የታሪክ መስመሮች ጋር የተያያዘ ሲሆን የመጀመሪያው በጥንታዊ የግሪክ አፈ ታሪክ ላይ የተመሠረተ ነው። እንደ ጥንታዊው የግሪክ አፈ ታሪክ አገላለጽ ከሆነ ከተማዋን የመሠረታት ዝነኛውና ብርቱ የዓለም ጀግና ሄርኩለስ እንደሆነም በሰፊው ይታመናል። ሄርኩለስ ከሮማውያን መምጣት ከብዙ ዓመታት በፊት በመርከብ ተነስቶ ሲጓዝ ይህንን አስደናቂ የባህር ዳርቻን አግኝቶታል። በቦታው ውበት በመመሰጡም የመርከቧን ስም በመውሰድ ከተማዋን ባርሴሎና ብሎ እንደሰየማት በአካባቢው ተረቶች ውስጥ ይነገራል። የታሪክ ተመራማሪዎች የሚያቀርቡት ሳይንሳዊ እውነት ግን ካፈ ታሪኩ ወጣ ያለና በጦርነት የተሞላ ታሪክ አለው። በታሪክ ተመራማሪዎቹ መዝገብ መሠረት የካርቴጅ ኢምፓየር መሪ የነበረው ሃርሚካል ባርካ በሦስተኛው ክፍለ ዘመን ከተማዋን መስርቷታል። ይህ ታዋቂ መሪ የዓለማችን ታላቅ የጦር ስትራቴጂስት የነበረው የሃኒባል አባት እንደነበረ የታሪክ ድርሳናት ያረጋግጣሉ።
እርሱም የገዛ ቤተሰቡን ስም በመውሰድ ለቦታው ባርሲኑ የሚል መጠሪያ ሰጥቶት የጦር ሰፈር አድርጎት ነበር። ከካርቴጅ ኢምፓየር ውድቀት በኋላ ጥንታውያኑ ሮማውያን ቦታውን በመውረር የራሳቸውን ወታደራዊና የንግድ ማዕከል አድርገው ቀይረውታል። ሮማውያን በከተማዋ ዙሪያ ግዙፍ የድንጋይ ግንቦችንና የውሃ ማስተላለፊያ መስመሮችን በመገንባት ጥንካሬዋን በከፍተኛ ደረጃ አሳደጉት። ዛሬም ድረስ በከተማዋ ጥንታዊ ሰፈር ውስጥ የሚገኙት ፍርስራሾች የሮማውያን ስልጣኔ በቦታው ላይ የነበረውን አሻራ ያሳያሉ። ይህ ጥንታዊ መሠረት ከተማዋ ለዘመናት ለሚቀጥለው የሥነ ሕንፃና የባህል እድገት ትልቁን በር የከፈተ ክስተት ነበር። ባርሴሎና በመካከለኛው ክፍለ ዘመን የካታሎኒያ ግዛት ማዕከል በመሆን በሜዲትራንያን ባሕር ላይ የራሷን የባሕር ኢምፓየር መስርታ ነበር። በዚያ ወርቃማ ዘመን የከተማዋ ነጋዴዎችና መርከበኞች እስከ ሰሜን አፍሪካና ምስራቅ ድረስ በመጓዝ ታላቅ ሀብትን አከማችተዋል። የከተማዋ የንግድ መስመር መስፋፋት የሕዝቧን ቁጥር በፍጥነት እንዲጨምር ያደረገ ሲሆን አዳዲስ ሰፈሮች እንዲቆረቆሩ አድርጓል። ነገር ግን ይህ ፈጣን የሕዝብ እድገት ከተማዋ በተፈጥሮ ግድግዳዎች ከተከበበችው ጠባብ መሬት ጋር እንድትጋጭ አድርጓታል። በዚህም ምክንያት ከተማዋ በድንጋይ ግንቦች ታጥራ በከፍተኛ ጥግግትና በበሽታ ማዕበል ውስጥ ለብዙ ዓመታት እንድትሰቃይ ተገዳ ነበር። የከተማዋ መሪዎች ይህንን የሕዝብ ብዛት መጨናነቅ ለመፍታት ግንቦቹን ለማፍረስና አዲስ ዘመናዊ ከተማ ለመንደፍ ወሰኑም። ይህ ውሳኔ በዓለም ታሪክ ውስጥ ማንም አይቶት የማያውቀውን አስደናቂ የሥነ ሕንፃ አብዮት በከተማዋ ላይ ይዞት መጣ። በአሁኑ ወቅት በባርሴሎና ከተማ ወሰን ውስጥ ብቻ 1.6 ሚሊዮን ገዳሚ የሚሆን ቋሚ ሕዝብ ይኖራል። ነገር ግን መላውን የሜትሮፖሊታን ወይም ትልቁን የባርሴሎና ክልልን ስንጨምር የሕዝብ ብዛቷ ከፈጣን እድገት ጋር 5.7 ሚሊዮን ይደርሳል። ይህ ቁጥር ከተማዋን በስፔን ውስጥ ሁለተኛዋ ትልቅ ከተማ ሲያደርጋት፣ በአውሮፓ ኅብረት ደግሞ በሕዝብ ብዛት 6ኛ ደረጃ ላይ እንድትቀመጥ አድርጓታል። በጠባብ መሬት ላይ ይህን ያህል ከፍተኛ ሕዝብ መኖሩም ከተማዋን በአውሮፓ ውስጥ እጅግ በጣም ከተጠጋጉ አካባቢዎች አንዱ አድርጓታል። ይህንን የሕዝብ ጥግግትና የመጨናነቅ ቀውስ ለመፍታት በ19ኛው ክፍለ ዘመን ኢልዴፎንስ ሰርዳ የተባለ ድንቅ መሐንዲስ ተመረጠ። ይህ መሐንዲስ ከተማዋን ከሰማይ ላይ ሆነው ሲመለከቷት ፍጹም ጠባብ የሆኑ ብሎኮች እንዲኖሯት አድርጎ ነደፋት። ይህ አዲስና ዘመናዊ የከተማ አወቃቀር ፍልስፍና በታሪክ ኤሻምፕላ በመባል በሰፊው ይታወቃል። ሰርዳ ይህንን ሲያደርግ የሰዎችን የጤና ሁኔታ፣ የብርሃን ፍላጎትና የትራፊክ ፍሰትን በከፍተኛ ጥናት ያገናዘበ ነበረ። የዚህ አስደናቂ አወቃቀር ዋነኛው ሚስጥርም የእያንዳንዱ ካሬ ብሎክ 4 ማዕዘኖቹ ፍጹም የተቆረጡ ወይም ኦክታጎናል መሆናቸው ነው። ሰርዳ ማዕዘኖቹን የቆረጠው በከተማዋ ውስጥ የፀሐይ ብርሃንና ንጹሕ አየር በነፃነት እንዲዘዋወር ለማድረግ በማሰብ ነበር። ከዚህም በላይ በወቅቱ የነበሩት ፈረሶች የሚጎትቷቸው ጋሪዎች በማዕዘናቱ ላይ በቀላሉ እንዲታጠፉና አደጋ እንዳይፈጥሩ ረድቷል። ዛሬ ላይ ይህ አወቃቀር ለዘመናዊ መኪኖች ሰፊ የእይታ ማዕዘንና ተጨማሪ የመኪና ማቆሚያ ቦታዎችን የሰጠ ድንቅ ጥበብ ሆኗል። በእያንዳንዱ ካሬ ብሎክ መሃል ሰፊ የሕዝብ መናፈሻዎችና አረንጓዴ ተክሎች እንዲኖሩ ተደርጎም ታቅዶ የነበረ ቢሆንም በተግባር ግን አልተከናወነም። የከተማዋ ስግብግብ ነጋዴዎችና የሪል ስቴት ባለሀብቶች ለትርፍ ሲሉ የመናፈሻ ቦታዎቹን ወደ ተጨማሪ ሕንፃዎች ቀይረዋቸዋል። ይህ የስግብግብነት ተግባር ሰርዳ ለከተማዋ አቅዶት የነበረውን ፍጹም የተፈጥሮና የሰው ልጅ ስምምነት በከፊል አበላሽቶታል። ነገር ግን አሁንም ቢሆን የከተማዋ የሰማይ ላይ እይታ የሰውን ልጅ የማሰብ አቅም የሚያሳይ ድንቅ የጥበብ ሥራ ነው። ይህ ልዩ የከተማ አወቃቀር በባርሴሎና ውስጥ መኪና መንዳት አላስፈላጊ እንዲሆን ያደረገ የዘመናዊ የሜትሮና የአውቶቡስ አውታረ መረብን ፈጥሯል። ነዋሪዎቿና ጎብኚዎች ያለምንም እንግልት በከተማዋ የካሬ መንገዶች ላይ በብስክሌት ወይም በእግራቸው መጓዝ ይችላሉ። የባርሴሎና ከተማ ዋነኛ መለያ የዓለማችን ድንቅ የኪነ ሕንፃ ጥበብ መገለጫ የሆነው የሳግራዳ ፋሚሊያ ቤተ ክርስቲያን ነው። የዚህ ታላቅና ግዙፍ ቤተ ክርስቲያን የመጀመሪያው የመሠረት ድንጋይ የተቀመጠው እንደ አውሮፓውያን አቆጣጠር በ1882 ዓመተ ምህረት በክረምት ወቅት ነበር። አስገራሚው ነገር ግንባታው ከተጀመረ 144 ያህል ዓመታት ቢያልፉም እስካሁን ድረስ ሙሉ በሙሉ ተጠናቆ አላበቃም። ዛሬም ድረስ ሕንፃው በትልልቅ ክሬኖች ተከቦና በዕለታዊ የግንባታ ጩኸት ውስጥ ሆኖ ፍጻሜውን በጉጉት ይጠብቃል።
ይህንን ድንቅና ወደ ሰማይ የተሰቀለ ሕንፃ የነደፈው አንቶኒ ጋውዲ የተባለ ታዋቂው የካታላን አርክቴክት ነበር። ጋውዲ የሥራውን ኃላፊነት ከተረከበ በኋላ የነበረውን ሕይወቱን በሙሉ ለዚህ ታላቅ ፕሮጀክት ስኬት ብቻ ፈጽሞ ሰጥቷል። እርሱ ሕንፃውን የነደፈው ከተፈጥሮ ቅርሶች፣ ከዛፎች አወቃቀርና ከእግዚአብሔር ጥበብ ጋር ፍጹም እንዲስማማ አድርጎ ነበር። ጋውዲ ግንባታው በሕይወቱ ዘመን እንደማያልቅ ጠንቅቆ ያውቅ የነበረ ሲሆን ደንበኛዬ አይቸኩልም በማለት ይናገር ነበር። ደንበኛ የሚለው እግዚአብሔርን ነው። ይሁን እንጂ የዚህ ታላቅ ጥበበኛ መሐንዲስ የሕይወት ፍጻሜ እጅግ አሰቃቂ፣ ልብ ሰባሪና ማንም ያልጠበቀው አሳዛኝ ታሪክ ሆነ። እንደ አውሮፓውያን አቆጣጠር በ1926 ጋውዲ በከተማዋ መንገድ ላይ እየተጓዘ ሳለ ባልተጠበቀ ሁኔታ በትራም ባቡር ተገጭቶ መሬት ላይ ወደቀ። በወቅቱ በጣም ያረጀ ልብስ ለብሶ ስለነበር የመንገዱ ኃላፊዎች እንደ ምስኪን ለማኝ ቆጥረውት እርዳታ ሳይሰጡት ለሰዓታት ጥለውት ሄዱ። በመጨረሻም ወደ ሆስፒታል ቢወሰድም ማንነቱ ሳይታወቅ በብቸኝነት ሕይወቱ ያለፈ ሲሆን ዛሬ ገና አስክሬኑ የተቀበረው በዚሁ ቤተ ክርስቲያን ስር ነው። ጋውዲ ከሞተ በኋላ የቤተ ክርስቲያኒቱ ሕንፃ የመጀመሪያ ፕላንና የሸክላ ሞዴሎች በስፔን የእርስ በርስ ጦርነት ወቅት በአመፀኞች ሙሉ በሙሉ ተቃጥለዋል። ይህ ውድመት ግንባታውን ለብዙ ዓመታት እንዲዘገይ ያደረገ ሲሆን አዲሶቹ አርክቴክቶች የጋውዲን አእምሮ ለመገመት ተቸግረዋል። ዛሬ ግንባታው የሚካሄደው ከሕዝብ በሚሰበሰብ የገንዘብ እርዳታና በቱሪስቶች የመግቢያ ትኬት ሽያጭ ገቢ ብቻ መሆኑ ልዩ ያደርገዋል። የቤተ ክርስቲያኑ ግንባታ ሙሉ በሙሉ ሲጠናቀቅ በአጠቃላይ 18 ረጅም ማማዎች የሚኖሩት ሲሆን ማዕከላዊው ማማ የዓለማችን ረጅሙ ይሆናል። የከተማው አስተዳደር ግንባታው የጋውዲ 100ኛ ዓመት የሞት መታሰቢያ በሆነውም በዚህ የፈረንጆች ዓመት እንዲጠናቀቅ ትልቅ ዕቅድ አውጥቶ ነበር። ነገር ግን በተለያዩ ምክንያቶች ግንባታው አሁንም ጥቂት ዓመታትን እንደሚጨምር የቅርብ ጊዜ መረጃዎች ያሳያሉ። የባርሴሎና ሰዎች የሕይወት ፍጥነት እጅግ የተረጋጋ፣ ጭንቀት የሌለበትና መዝናናትን ከሥራ ጋር ጠንቅቆ ያገናዘበ ነው። ነዋሪዎቿ ሕይወትን በደስታ ለመምራት ያላቸው ፍላጎት ከፍተኛ በመሆኑ አብዛኛውን ጊዜያቸውን ከቤት ውጭ ያሳልፋሉ። ከተማዋ በዓመት ውስጥ ከ3 በመቶ በላይ ፀሐያማ ቀናትን የምታገኝ መሆኗ ለዚህ ክፍት የሕይወት ዘይቤም ትልቅ አስተዋጽኦ አድርጓል። ይህ ምቹ የአየር ንብረት ሰዎችን ሁልጊዜ ወደ ባህር ዳርቻና ወደ አደባባዮች እንዲወጡ የሚያደርግ የተፈጥሮ ስጦታ ነው። በከተማዋ ባህል ውስጥ የምግብና የወይን አጠቃቀም ለብቻው ትልቅ ስፍራ የሚሰጠው የዕለት ተዕለት ማኅበራዊ ተግባር ነው። ነዋሪዎቿ ታፓስ የተባሉ ትናንሽና የተለያዩ የባህር ምግቦችን እየተመገቡ ለሰዓታት በደስታ መወያየት ይወዳሉ። ዝነኛው ላቦኬሪያ የተባለው ጥንታዊ የገበያ ስፍራ የከተማዋን የምግብ ባህል ውበት የሚያሳይ ሕያው ምስክር ነው። እዚህ ገበያ ውስጥ ትኩስ አትክልቶች፣ ፍራፍሬዎችና የባህር ዓሦች በደመቀ ቀለም ተሰድረው የጎብኚዎችን ዓይን ይስባሉ። የባርሴሎና ከተማ በቀን ወቅት ጸጥ ብላ የምትታይ ቢሆንም ምሽት ላይ ግን በአዲስ ጉልበት ትነቃለች። የአካባቢው ነዋሪዎች ምሳ ከቀኑ 8 ሰዓት፣ እራት ደግሞ ከምሽቱ 4 ሰዓት በፊት ፍጹም የመመገብ ልማድ የላቸውም። ይህ የሰዓት አጠቃቀም ለውጭ አገር ቱሪስቶች መጀመሪያ ላይ እጅግ እንግዳና ግራ የሚያጋባ ክስተት ይሆንባቸዋል። የምሽት ክለቦች፣ ካፌዎችና መጠጥ ቤቶች እስከ ንጋት ድረስ ፍጹም በመሆን የከተማዋን የምሽት አውራነት ያደምቃሉ። ከተማዋ ለኪነ ጥበብ፣ ለሙዚቃና ለጎዳና ላይ ትርኢቶች ያላት ፍቅር እጅግ የላቀ መሆኑ በየመንገዱ ይታያል። ታዋቂው ላራምብላ የተባለው ረጅም የእግር መንገድ የከተማዋ የባህል መገናኛና የቱሪስት መውረጃ ሰፊ አደባባይ ነው። እዚህ መንገድ ላይ የጎዳና ላይ ሰዓሊዎች፣ ሙዚቀኞችና በሕይወት ያሉ ሐውልቶች የመሰሉ ተዋናዮች ሰዎችን ያስደስታሉ። ነገር ግን ይህ በደስታ የተሞላው ጎዳና በሌላ በኩል የኪስ አውላቂዎች ትልቁ የሽምቅ ውጊያ ስፍራ መሆኑም ስጋት ፈጥሯል። የባርሴሎና ወጣቶችና አዋቂዎች የሜዲትራንያን ባሕርን ነፃነት ተገንዝበው ራሳቸውን ከከባድ ውጥረት ነፃ ያደርጋሉ። ይህ ክፍት የሕይወት ዘይቤ ከተማዋን ለኪነ ጥበብ ባለሙያዎች ፍጹም የፈጠራ ገነት አድርጓታል። ባርሴሎና በ19ኛው ክፍለ ዘመን መገባደጃ ላይ ታላቁን የኢንዱስትሪ አብዮት ስታስተናግድ ከፍተኛ የኢኮኖሚ እድገት አስመዝግባ ነበር። ይህ የሀብት ክምችት ከተማዋን ከድህነት ማዕበል አውጥቶ አዲስ ዘመናዊ የሥነ ሕንፃና የባህል ማማ እንድትገነባ ረድቷታል። ነገር ግን ይህ ፈጣን የኢኮኖሚ እድገት ከጀርባው ከባድ የሠራተኞች ዓመፅና ማኅበራዊ ግጭቶችን ይዞ መጥቶ ነበር። ሠራተኞቹ መብታቸውን ለማስከበር በየመንገዱ ከባድ ትግል ያደርጉ የነበረ ሲሆን ከተማዋ በውጥረት ውስጥ እንድትቆይ አድርጓታል።
ይህንን ማኅበራዊ ውጥረትና የሕዝብ ቁጣ ወደ አንድ የጋራ ብሔራዊ ስሜት ለመቀየር የስፖርት አስፈላጊነት በከፍተኛ ደረጃ ታየ። እንደ አውሮፓውያን አቆጣጠር በ1899 ጆን አም ጋምፐር የተባለ ስዊዘርላንዳዊ ነጋዴ ከተለያዩ የውጭ ሀገርና የአካባቢው ወጣቶች ጋር በመሆን አንድ አዲስ የእግር ኳስ ክለብ መሠረተ። ይህ ክለብ ኤፍሲ ባርሴሎና የተባሉ ሲሆን በወቅቱ ለዛሬዋ ባርሴሎና ሕዝብ ትልቅ የነጻነት ጋሻ እንደሚሆን ማንም አልገመተም ነበር። ክለቡ መጀመሪያ ላይ በትንሽ ሜዳ የተጀመረ ቢሆንም በፍጥነት የሕዝቡ የልብ ትርታ ለመሆን በቃ። የክለቡ መመስረት የካታሎኒያን ሕዝብ ባህል፣ ቋንቋና የፖለቲካ ፍላጎት በአንድ ላይ አሳስሮ ያዘም ትልቅ ማኅበራዊ ተቋም ፈጠረ። የአካባቢው ነዋሪዎች ክለቡን የገንዘብ መዋጮ በማድረግ በገዛ እጃቸው ያስተዳድሩት የነበረ ሲሆን ይህም የባለቤትነት ስሜታቸውን አሳደገው። ይህ የተለየ አወቃቀር ክለቡ በግል ባለሀብቶች እንዳይያዝ የጠበቀው ሲሆን ፍጹም የሕዝብ ንብረት ሆኖ እንዲቀጥል ረድቶታል። ነገር ግን ይህ የሕዝብ ተቋም ወደፊት ከስፔን ማዕከላዊ መንግሥት ጋር ለሚደረገው ከባድ ጦርነት ዋነኛው መሳሪያ ለመሆን በቅቷል። የባርሴሎና ከተማ ይህንን ክለብ በመጠቀም የራሷን የራስ ገዝ መብትና የፖለቲካ ነጻነት ለዓለም ሕዝብ ማሳየት ጀመረች። የእግር ኳስ ሜዳው ተራ የስፖርት መወዳደሪያ መሆኑ ቀርቶ የካታላን ብሔርተኝነት በነጻነት የሚንጸባረቅበት ታላቅ መድረክ ሆነ። ይህ አዲስ የሕይወት ምዕራፍ ከተማዋን በስፖርቱ ዓለም ውስጥ ፍጹም ተወዳዳሪና የማይበገር ኃይል አደረጋት። በዚህ መልኩ የስፖርቱና የታሪኩ ፍሰት በአንድነት ተቀናጅተው ባርሴሎናን በዓለም መድረክ ላይ ልዩ ስፍራ እንዲኖራት አደረጓት። በባህልና በታሪክ የደመቀችው ባርሴሎና በአሁኑ ወቅት የሰው ልጅ አቅምና ዘመናዊነት በአንድነት የሚታይባት ታላቅ ከተማ ናት። ከተማዋ በዓመቱ ውስጥ ከ300 በላይ ፀሐያማ ቀናትን የምታገኝ ሲሆን ይህ ምቹ የአየር ንብረት ለነዋሪዎቿ ፍጹም ነጻነትን ሰጥቷል። የሰዎቹ የሕይወት ፍጥነት እጅግ የተረጋጋና ጭንቀት የሌለበት በመሆኑ አብዛኛውን ጊዜያቸውን በውጭ ማሳለፍን ይመርጣሉ። ነዋሪዎቿ ሥራንና መዝናናትን ጠንቅቀው የሚያውቁ ሲሆን ምሽት ላይ ከተማዋ በአዲስ ጉልበትና በደስታ ትነቃለች። ይሁን እንጂ ይህች ውብ ከተማም በአሁኑ ሰዓት ከከፍተኛ ዝናዋ ጀርባ ያሉ በርካታ ከባድ የኑሮ ፈተናዎች እየገጠሟት ይገኛል። በየዓመቱ ወደ ከተማው የሚጎርፉት በሚሊዮን የሚቆጠሩ የውጭ ቱሪስቶች ቁጥር ከአካባቢው ነዋሪዎች ብዛት በላይ በእጅጉ እየበለጠ መጥቷል። ይህ ያልተመጣጠነ ፍሰት የቤት ኪራይ ዋጋን በከፍተኛ ሁኔታ እንዲንር ስላደረገው የሀገሬው ተወላጆች ከተማቸውን ጥለው እንዲሰደዱ አስገድዷቸዋል። ይህ ውጥረት በአሁኑ ወቅት በከተማዋ ነዋሪዎችና በቱሪስቶች መካከል ትልቅ የፖለቲካ ግጭትን ፈጥሯል። ከቤት ኪራይ መናር በተጨማሪ ከተማዋ በአሁኑ ወቅት በአውሮፓ ውስጥ በኪስ አውላቂዎች ሌብነት ቀዳሚዋ ከተማ ተብላ በሰፊው ትታወቃለች። በአካል ላይ የሚደርስ የኃይል ጥቃት ወይም ከባድ ወንጀል በጣም አነስተኛ ቢሆንም በባቡር ውስጥና በቱሪስት መዳረሻዎች ስር ስርቆት በብዛት ይፈጸማል። ሌቦቹ እጅግ በረቀቀ ጥበብና ፍጥነት የሰዎችን ስልክና ቦርሳ ስለሚሰርቁ ጎብኚዎች ሁል ጊዜ በከፍተኛ ጥንቃቄ ለመጓዝ ይገደዳሉ። ይህ የስርቆት ወንጀል የከተማዋን መልካም ገጽታና የጸጥታ ሁኔታ አሁንም ድረስ በከፍተኛ ደረጃ እየፈተነው ይገኛል። ነገር ግን እነዚህ ሁሉ ፈተናዎች ቢኖሩባትም ባርሴሎና አሁንም ድረስ የዓለማችንን የቱሪዝምና የኪነ ሕንፃ ማማ የተቀናጀች ማራኪ የሜዲትራንያን ዕንቁ ናት። የሳግራዳ ፋሚሊያ 144 ዓመታት ያልተቋጨ ግንባታና የኤፍሲ ባርሴሎና የፖለቲካ ትግል የከተማዋን የማይበገር ማንነትን ያሳያሉ። የሜዲትራንያን ባህር ነጻነትና የሕዝቡን ጥበባዊ የሕይወት ዘይቤ ማንም ሊቀይረው ስላልቻለ ከተማዋ ውበቷን እንደጠበቀች ትገኛለች። ይህች ከተማ ከሰማይ ላይ ስትታይ ፍጹም በሚያምሩት የካሬ ብሎኮቿ ብቻ ሳይሆን በውስጧ በያዘችው ጥልቅ የታሪክ ምስጢር ሁልጊዜም በዓለም ፊት እንደደመቀች ቀጥላለች። ውድ የቻናላችን ቤተሰቦች በአስደናቂ ባህል የተከበበችውን በእግር ኳስ ጦርነት የደመቀችውንና ድንቅ የሥነ ሕንፃ ምስጢራትን በውስጧ የያዘችውን የባርሴሎናን ከተማ ሕይወትና አስደናቂ ታሪክ የቃኘንበት መሰናዶ ይህን ይመስል ነበር። ቻናላችንን ሰብስክራይብ በማድረግና የላይክ ምልክቱን በመጫን ሁልጊዜ የምንጭናቸውን አዳዲስ ታሪኮች እንድትመለከቱ በትህትና እንጠይቃለን።